የቅዱሱ አባት የዮሐንስ ሐጺር ትምህርቶች እንደሚከተሉት ናቸው። አባ ዮሐንስ ልቦናው ከእግዚአብሔር ጋር ስለነበረ ምድራዊ ነገሮች ይዘነጋ ነበር። አንድ ቀን አንድ ወንድም ቅርጫት ሊወስድ ወደ አባ ዮሐንስ ባት መጣ። አባ ዮሐንስም ፈልጎ እንደሆነ ጠየቀው። ያም ወንድም ቅርጫት ፈልጌ ነው። አባ ዮሐንስ ወደ ባቱ ተመለሰና ዘንግቶት ወደ ሽመና ስራው አመራ። ጥቂት ቆይቶም ያም ወንድም አንኳኳ። አባ ዮሐንስም መጥቶ ምን ፈልገህ ነው? ያ ወንድም መልሶ ቅርጫት ስጠብዬ ነበር በማለት መለሰለት። አባ ዮሐንስም ተመልሶ ወደ ባቱ ሲገባ ልቦናው በሰማያዊ ነገር ስለተመሰጠ ዘንግቶት ወደ ሽመናው ስራ እንደገና ገባ። ለሶስተኛ ጊዜ ያ ወንድም ሲያንኳኳ አባ ዮሐንስ ተመልሶ መጣና ምን ፈልገህ ነው? ያ ወንድም መልሶ ቅርጫት ስጠብዬ ነበር። አባ የጠላቱን ከተማ ለመቆጣጠር የዘመተ ንጉስ አስቀድሞ የውሃን መንገድ ይዘጋል፣ የእህሉንም መግቢያ ይይዛል። ያን ጊዜ ጠላቶቹ ይራባሉ፣ ይጠማሉ፣ በመጨረሻም እጃቸውን ይሰጣሉ። የነፍስን ጦር ለማሸነፍም በተመሳሳይ መንገድ መጠቀም ይገባል። አንድ ሰው በጾምና በረሃብ ከጸና የነፍሱ ጠላቶች ይዳከማሉ። እኔ በትልቁ አሩቃ ስር የተቀመጠና አራዊት ሊጣሉት የመጣን ሰው መስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይኸው ነው። በባቲ ተቀምጬ ክፉ ሐሳቦች ሊቃወሙ ሲመጡ ልቋቋማቸው እንደማልችል ባወቅሁ ጊዜ በጸሎት ወደ እግዚአብሔር ሸሽቼ እመሽጋለሁ። በዚያም ከጠላቶቼ ፍላጻ አድናለሁ። መለወጥን የምትፈልግን ነፍስ በተመለከተ አባ ዮሐንስ እንዲህ አለ። በአንዲት ከተማ ውስጥ ብዙ ወዳጆች የነበሯት አንዲት አመንዝራ ሴት ነበረች። ከገዢዎች አንዱ ቀረባትና መልካም ሴት ለመሆን ቃል ግቢልኝ አገባሻለሁ አላት። እርሷም ቃል ገባችለትና ተጋቡ። ወደ ቤቱም ወሰዳት። የቀድሞ አፍቃሪዎቿ ያችን ሴት ፈለጓት። እርስ በርሳቸውም ያ ልዑል ወደ ቤቱ ወስዷታል፣ ወደ ቤቱ ብንሄድ ይቀጣናል። ነገር ግን በጓሮ በኩል እንሂድ፣ ለእርሷም እናፏጭላት። የፉጨቱን ድምፅ ስትሰማ ከድርቦ ወርዳ ወደኛ ትመጣለች። በዚያም ያለ ችግር እናገኛታለን። ወደ ቤቷም ጓሮ ተጉዞ ያፏጩ ጀመር። እርሷ ግን የፉጨቱን ድምፅ ስትሰማ ጆሮቿን ደፈነች። ወደ ውስጧም እልፍኝም ገባች። በሩንም ጥርቅም አድርጋ ዘጋች። ይህቺ ሴት የእኛ ነፍስ ምሳሌ ናት። ወዳጆቿ የተባሉም ፈተናዎች ናቸው። ገዢ የተባለውም ክርስቶስ ነው። እልፍኝ የተባለውም ዘላለማዊ ቤት ነው። እነዚያ የሚያፏጩት ክፉዎች አጋንንት ናቸው። ነገር ግን ነፍስ ሁልጊዜ በክርስቶስ አምባነት ትሸሽጋቸዋለች። አንድ ቀን አንድ ሰው ወደ አባ ዮሐንስ ሐጺር ባት መጣና ስራውን እያየ ያመሰግነው ጀመር። አባ ዮሐንስም ዝም አለውና ገመድ መስራቱን ቀጠለ። እንግዳውም እንደገና ወሬውን ቀጠለ። አባ ዮሐንስም ጸጥ አለው። ለሶስተኛ ጊዜ እንግዳ ወሬ ሲያበዛ አንተ ወደ ቤቴ በመግባት እግዚአብሔር ወጥቶ ሄደ ብሎ ተናገረው። አንድ ጊዜ አባ ዮሐንስ እንዲህ ብሎ ነበር። የብሕትውና ኑሮ በከተማ ውስጥ የሚኖር አንድ ሽማግሌ ነበር። ያ ሰው በከተማ ውስጥ ከፍተኛ ቦታ የሚሰጠውና ባለዝናም ነበር። አንድ አረጋዊ አባት ከማረፉ በፊት ያንን ሰው ሊያየው እንደሚፈልግ ለዛ ሰው ጥሪ ደረሰው። ያም ሰው በቀን ከተጓዝ ሰዎች ስለሚከተሉኝ ለኔ የተለየ ክብር ይሰጡኛል በማለት አሰበ። ስለዚህም በሌሊት ሰው ሳያየው ለመጓዝ ወሰነ። በመሸ ጊዜም አሁን ማንም አያየኝ ብሎ ተነሳና ጉዞ ጀመረ። ነገር ግን ሁለት መላእክት ታዘው መብራት ይዘው መንገዱን ይመሩት ነበር። ይህንን የተመለከቱ የከተማው ሰዎች ወደ እርሱ ተሰበሰቡ። መላ ከተማዋን ያንን የመላእክት ብርሃን እያየ ከኋላ ተከተለው። ከክብር በሸሸ ቁጥር የበለጠ ክብርን አገኘ። በዚህም ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ከፍ ይላል የሚለው ወንጌል ቃል ተፈጸመ። አባ ጴሜን አባ ዮሐንስን እንዲህ ብሎ መናገሩን ገልጧል። ቅዱሳን በአንድ ቦታ የበቀሉ ዛፎችን ይመስላሉ። ከአንድ ምንጭ ጠጥተው ልዩ ልዩ አይነት ፍሬ ያፈራሉ። የአንዱ ቅዱስ ሥራ ከሌላው ይለያል። ነገር ግን በሁሉም አድሮ የሚሰራው አንድ መንፈስ ቅዱስ ነው።
አንድ ወንድም ወደ አባ ጴሜን መጥቶ ብዙ ሐሳቦች ወደ ልቡና እየመጡ እያስቸገሩኝ ነው ብሎ ጠየቀው። አባ ጴሜንም ወደ ውጭ አወጣውና ተንፍስና አየር ወደ ውጭ አስወጣ። ያምረድ በኃይል ተነፈሰ። ነገር ግን አየር መልሳ አታስገባ። ያምረድ አልችልም አለ። አየህ አለው አባ ጴሜን፣ ጦር ወደ ልቦና እንዳይመጣ ማድረግ አትችልም፣ መከላከል ግን ትችላለህ። ስሜታዊ ከሆኑ ነገሮች መሸሽ አለባቸው። ስሜታዊ ከሆኑ ነገሮች ጋር የሚታገል ሰው በሐይቅ ጠርዝ ላይ የቆመን ሰው ይመስላል። ጠላት በቀላሉ በገፋው ጊዜ ወደ ሐይቁ ይገባልና። ነገር ግን ከስሜታዊነት ርቆ የሚኖር ከሆነ ከጥልቁ ሐይቅ ርቆ የሚኖርን ሰው ይመስላል። ጠላት ወርውሮ ወደ ሐይቁ ስር ሊከተው ቢገፋም እንኳን በእያንዳንዱ እርምጃው እግዚአብሔር እርዳታውን ይልክለታል። ለጠላቱም በቀላሉ የማይወረወር ይሆንበታል። አንድ ወንድም የሚፈታተነኝ ቁጣና ፍቶትን እንዴት ልቋቋመው ሲል አባ ጴሜንን ጠየቀው። አባ ጴሜንም ዳዊት አንበሳውን መታው ድቡንም ገድለው ነበር ብሏል። ያም ማለት ቁጣን አስወግደው ፍቶትን መሰባብረው ነበር ማለቱ ነው። ስለዚህም እነዚህ ሁለቱ የሚጠፉት በኃይለኛ ተጋድሎ ነው። ለነጋ ትጨነቁ የተባለው ለማን ነው ብለው አባ ጴሜንን ጠየቁት። አባ ጴሜንም በፍትወት ጾር ለሚፈተን ነገር ግን ገና ጥንካሬ ለሌለው ሰው ነው። እርሱ ገና ደግሞ ምን የባሰ ፈተና ይመጣ ይሆን እያለ መጨነቅ የለበት። ከዚህ ይልቅ የሚፈተነው ለዛሬ ብቻ ነው እያለ በተስፋ ይጽናና። ለሌላው መመሪያ የሚሰጥ ሰው እርሱ ከፈተናዎች የተገላገለ መሆን አለበት። ያለበዚያ የራሱ ቤት የፈረሰበት ሰው የሌላውን ሊገነባ ሲጓዝ ምን ዋጋ አለው? ከመጠን ያለፈ ነገር ሁሉ የመጣው ከአጋንንት ነው። ንቃሐ ልቦና ራስን ማወቅና ራስን መግዛት የነፍስ መሪዎቿ ናቸው። ጢስ ንቦችን ከክፉ እንደሚያባርራቸው ከተግባራቸውም ውስጥ ጣፋጭነትን እንደሚወስድባቸው ሁሉ ሥጋዊ ቅንጦትም ከነፍስ ውስጥ ፈሪሃ እግዚአብሔርን ያስወጣዋል፣ ተግባሯንም ሁሉ ያባክንባታል። ጠላት በበዛበት ቦታ የሚኖር ከሆነ ብርቱ ወታደር ሆናለሁ። እነዚህ ሶስቱ ከሁሉም በላይ የሚጠቅሙ ናቸው። ፈሪሃ እግዚአብሔር፣ ጸሎትና ለባልንጀራ መልካም ነገር መስራት። አንድ ጊዜ አባ ይስሐቅ ወደ አባ ጴሜን ሲመጣ እግሩን እየታጠበ አገኘው። አባ ይስሐቅም ሌሎች ሥጋቸውን ክፉኛ የሚጎዱትና አካላቸውን በክፉ ሁኔታ የሚይዙት ለምንድን ነው ሲል ጠየቀው። እኛ አካላችን እንድንገድለው አልተማርነው ፍትወታችንን እንጂ። ንጉሥ መርቅያን ያጋዘው አባ ዮሐንስ እንዲህ አለ። አንድ ጊዜ አባ ጴሜንን ለማየት ወደ ሶርያ ሄደን ነበር። በዚያም ስለ ልቦና ንጽሕና ልንጠይቀው ፈለግን። ነገር ግን አባ ጴሜን የግሪክ ቋንቋ አይችልም ነበር፣ አስተርጓሚም አላገኘንም። አባ ጴሜን በዚህ ነገር ማዘናችን ሲረዳ የግሪክ ቋንቋ መናገር ጀመረ። የውሃ ጠባይ ለስላሳ ነው፣ የድንጋይ ጠባይ ጠጣር ነው። ነገር ግን ውሃ በጠርሙስ ተደርጎ ከድንጋይ በላይ ከተያዘ ውሃ የሚያንጠባጥብ ከሆነ ቀስ በቀስ ድንጋዩ መሰበሩ አይቀርም። ቃለ እግዚአብሔርም ለስላሳ ነው፣ ልቦናችን ደግሞ ጠጣር ነው። ነገር ግን ሰው ቃለ እግዚአብሔር አዘውትሮ የሚሰማ ከሆነ ልቦናው ከጥቂት ጊዜ በኋላ ለፈሪሃ እግዚአብሔር ቦታ መስጠቱ አይቀሬ ነው። እንደዚህ ብሎ መከረን። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ ማለት ምን ማለት ነው ሲሉ አባ ጴሜንን ጠየቁት። አባ ጴሜንም ኃጢአት የሚሰራው በአራት ደረጃ ነው። መጀመሪያ በልብ፣ ከዚያ በገጽታ፣ ከዚያ በቃላት፣ በአራተኛ ደረጃ በተግባር ነው። ክፉን በክፉ ያለመመለስ የተባለው አራተኛው ደረጃ ነው። ልብህን ንጹሕ ካደረከው ገጽታ ውስጣዊውን ክፉ ስሜት አይገልጠውም። ወደ ገጽታም ከመጣብህ ደግሞ በንግግር ላለማውጣት ታገለው። ከአቅምህ በላይ ሆኖ ለመናገር ከጀመርክ ግን ክፉን በክፉ ተግባር ከመመለስ በፊት ንግግርህን ቁረጠው። የሚያስተምር ነገር ግን የሚያስተምረውን የማይፈጽም ሰው ማለት ለብዙዎች ለጥማቸው ማርኪያ ለንጽህናቸው ምንጭ እንደሚሆን ነገር ግን ራሱን እንደሚያጠራ ምንጭ ማለት ነው።
አንደበቱ ዝምተኛ የሆነ ነገር ግን በልቡ ወንድሞችን የሚያወግሰው እርሱ ባለማቋረጥ የሚያጉረመርም ሰው ነው። በሌላም በኩል ከጧት እስከ ማታ ሲናገር የሚውል ነገር ግን በአርምሞ የሚኖር ሰው አለ። ምክንያቱም ይህ ሰው የማይረባ ነገር አይናገርምና። በመዝሙር ቀይ ድብ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። በበረሃ የምትኖረው ቀይ ድብ በበረሃ የሚገኙት ተሳቢዎችን ከለቃቀመች በኋላ መርዛቸው ስለሚያቃጥላት ወደ ውሃ ምንጭ ለመጓዝ ትፋጠናለች። የመርዙን ቃጠሎ ለማስታገስ ትችል ዘንድ ለመነኮሳትም እንዲሁ ነው። በበረሃ ተቀምጠው በአጋንንት መርዝ ሲነደዱ ይከርማሉ። በዕለት ቀዳሚትና በዕለት ሰንበት ወደ ምንጭ ቤተ ክርስቲያን መጥተው ከሥጋውና ከደሙ ለመቀበል ይፈጥናሉ፣ የክፉን ምሬት ያጠፉ ዘንድ። አብርሃም የተባለው የአባ አጋቶን ረድእ አጋንንት እንዴት ነው የሚዋጉኝ ሲል ጠየቀው። አባ ጴሜንም አጋንንት አንተን ይዋጉዋልን? እኛ የሥጋ ፍቃዳችን የራሳችን ፍቃድ እስከፈጸም ድረስ አጋንንት እኛን አይዋጉንም። የራሳችን ፍላጎት አጋንንት ሆነው ይዋጉናል እንጂ እንፈጽማቸው ዘንድ የሚወጉን እነርሱ ናቸው። በእርግጥ አጋንንት ማን እንደሚዋጉ ለማየት ከፈለግ የሚዋጉትን አባ ሙሴ ጸሊምና እርሱን የመሰሉትን ቅዱሳን ነው። የፈቃድ ድህነት፣ ተጋድሎና ድሎት የለሽ መሆን የምናኔ መሳሪያዎች ናቸው። በመጽሐፍ ኢዮብ፣ ኖህ፣ ዳንኤል ካሉ በዚያ አለሁ ተብሎ ተነግሯልና። ኖህ በፈቃድ ድህነትን መቀበልን፣ ኢዮብ ተጋድሎን፣ ዳንኤልም ድሎት የለሽ ሆኖ መኖርን ያመለክታሉ። ስለሆነም በሰው ውስጥ እነዚህ ሶስት ነገሮች ከተገኙ ጌታ በዛ ሰው ሕይወት ውስጥ ይኖራል። ወንድሜ ሲያጠፋ ብመለከተው ይሸፍንለት ይገባልን? ሲል አንድ ወንድም አባ ጴሜንን ጠየቀው። አባ ጴሜንም እንዲህ ሲል መለሰለት፣ የወንድማችን ጥፋት በሰወርን ጊዜ እግዚአብሔር እኛን ይሰውርልናል። የወንድማችን ጥፋት በገለጡን ጊዜ ግን እኛን ይገልጥብናል። አንድ ጊዜ አባ ፒየስ ለአንድ ሰው የነገረውን አባ ጴሜን እንዲገለጠው፣ ልቦናዬ ደንዳናና ፈሪሃ እግዚአብሔር የሌለው ሆነ፣ ምን ላድርግ ሲል አንድ ወንድም አባ ፒየስን ጠየቀው። አባ ፒየስም ሂድና ፈሪሃ እግዚአብሔር ካደረበት ሰው ጋር አብረህ ኑር፣ እርሱ ፈሪሃ እግዚአብሔርን ያስተምራል ብሎ መለሰለት። መነኩሴ ሁለት ነገሮችን ድል ካደረገ ከዚህ ዓለም ተጽዕኖ ነፃ ይሆናል። ምንና ምን ናቸው ሲል አንድ ወንድም ጠየቀው። ሥጋዊ ቅንጦትና ከንቱ ውዳሴ ናቸው ነው። አንድ ወንድም መጣና ኃጢአተኛ መሆኑን የሰማበት ወንድም ካለ ወደ በዓቴ ይመጣ ዘንድ አልወድም። በመልካም ምግባር የታወቀ ከሆነ ግን ከእርሱ ጋር ለመኖር ፍቃደኛ ነኝ። አባ ጴሜንም ይህን ሰማና እንዲህ አለው፣ ለመልካም ወንድም ያደረክለት ሁለት እጥፍ ለበደለኛ ወንድም አድርግለት፣ እርሱ ሕመምተኛ ነውና። በአንድ ገዳም ውስጥ ጢሞቴዎስ የተባለ ባህታዊ ነበር። በፈቲው ጾም የሚፈተን አንድ ወንድም አለ። ምን ላድርገው ብሎ የገዳሙ አበምኔት አባ ጢሞቴዎስን አማከረው። አባ ጢሞቴዎስም አስወጥተህ አባርረው ሲል አበምኔቱን መከረው። ልክ ያ ወንድም እንደተባረረ የዚያ ወንድም ጾር ወደ አባ ጢሞቴዎስ ተጋባ። ጢሞቴዎስም መቋቋም አቃተው። በድያለሁና ይቅር በለኝ እያለ ሲጸልይ፣ ጢሞቴዎስ ሆይ ይህን ጾር ያመጣውበት ብቸኛ ምክንያት በፈተናው ሰዓት ወንድምን ስለላከው ነው የሚል ድምፅ ከሰማይ ሰማ። ለዛ ወንድምም አባ ጴሜን ነገረው። የተወሰኑ መናፍቃን ወደ አባ ጴሜን መጥተው ከቆዩ በኋላ የእስክንድርያው ሊቀ ጳጳሳት ከካህናት አንብሮተ እድ ይቀበላል ሲሉ የሐሰት ወሬ ያወሩለት። እስከዚያ ሰዓት ጸጥ ብሎ የነበረው አባ ጴሜን አርደቱን ጠርቶ ገበታ አዘጋጁ፣ የሚበሉትን ስጧቸውና በሰላም አሰናብቷቸው ሲል አዘዛቸው። አባ ሞናስ የተባለው አባት የተናገረውን ጠቅሶ አባ ጴሜን እንዲህ አለ። ሰው ከበዓት ውስጥ እንዴት መኖር እንዳለበት ሳያውቅ ለ100 ዓመታት በበዓት ይኖር ይሆናል።
አንድ ወንድም እግዚአብሔርን ስደቡ የሚል መንፈስ ይፈትነው ነበር። ይህንን ጾር ሊቋቋም ስላልቻለ ወደ አባቶች ለምክር ሄደ። ነገር ግን ጉዳዩን መግለጽ አሳፍሮ ሳይነግራቸው ተመለሰ። በኋላም ወደ አባ ጴሜን መጣ። ይሁን እንጂ አውጥቶ መናገር ስላሳፈረው አሁንም ሳይገልጥለት ተመለሰ። ብዙ ጊዜ ወደ አባ ጴሜን እየመጣ ሳይናገር ይመለስ ነበር። አንድ ቀን አባ ጴሜን መጨነቁንና መረበሹን ተመልክቶ ወንድሜ ሆይ ለብዙ ጊዜያት አንድን ነገር ልትነግረኝ ትመጣለህ፣ ነገር ግን ፈርተህ ትመለሳለህ፣ ንገረኝ ሲል ጠየቀው። ያም ወንድም አጋንንት እግዚአብሔርን ስደበው እያሉ ይፈትኑኛል፣ ይህ ጉዳይ ስላሳፈረኝ ነው ብሎ መለሰለት። አባ ጴሜንም ልጄ ሆይ አትዘን፣ ይህ ክፉ ሐሳብ ሲመጣብህ ይህ ጉዳይ የኔ ጉዳይ አይደለም። ሰይጣንን ይህ ክፉ ሐሳብ አንተ ላይ ይቅር፣ ነፍሴ አትፈልገውምና፣ ምክንያቱም ነፍስ የተጸየፈችው ነገር አብሯት አይዘልቅምና ይጠፋልሃል። ያም ወንድም በሰላም ሄደ። አባ ጴሜንና አርድእቱ ወደ ገዳመ አስኬጥስ ከመምጣታቸው በፊት በመላው ግብጽ ዝናና ተሰሚነት የነበረው አንድ አረጋዊ ነበር። አባ ጴሜንና አርድእቱ ወደ ገዳመ አስኬጥስ ከመጡ በኋላ ግን ሕዝቡ አረጋዊውን እየተወ ወደ አባ ጴሜን መሄድ ጀመረ። በዚህ ሁኔታ ያ አረጋዊ ያዝን ነበር። ሁኔታውን የተመለከተው አባ ጴሜን ይህንን አረጋዊ አባት ምን እናድርግለት? ሕዝቡ እርሱን ትቶ ከንቱ ወደ ሆነው ወደኛ በመምጣቱ አዝኗል። ታዲያ እርሱን ለማስደሰት ምን እናድርግ? በሉ ምግብ አዘጋጁ፣ ወይንም በአቁማዳ ጫኑ፣ ወደ እርሱ ሄደንም አብረነው እንብላ። ተነስተውም ተጓዙ። ሲደርሱም በሩን አንኳኩ። የአረጋዊው ረድም ከፈተ። አባ ጴሜን ከእርሱ እጅ ቡራኬን ለማግኘት መምጣቱን ለአረጋዊ ንገርልን። ያም ረድ ወደ አረጋዊው ገብቶ ነገረው። እርሱ ግን ሂዱ፣ ጊዜ የለኝም በላቸው። ረዱም የተባለው ለአባ ጴሜን ነገረው። አባ ጴሜን ግን እርሱን አግኝተን ካልተባረክን በቀር አንመለስም ብሎ መለሰለት። ምንም እንኳ ወበቁ ቢያስቸግርም ለረጅም ሰዓታት ጸንተው ባሉበት ቆዩ። ያም አረጋዊ አባት ትዕግስታቸውንና ትሕትናቸውን ተመልክቶ ተጸጸተ። በሩንም ከፈተላቸው። ወደ ውስጥም ገብተው አብረው ተመገቡ። በዚያ ጊዜ በእውነቱ ስላንተ የሰማሁት ነገር እውነት ነበር፣ ስራ ሁሉ ከኔ በመቶ እጥፍ የሚበልጥ ነው ብሎ አረጋዊው አባ ጴሜንን አመሰገነው። ከዚያ ሰዓት ጀምሮ ወዳጃቸው ሆነ። ቤት የሚገነባ ሰው ለግንባታ የሚያስፈልጉትን ልዩ ልዩ ዕቃዎች ከየቦታው ያሰባስባል። እኛም መንፈሳዊ ቤት ለመስራት ከሁሉም በጎ ምግባራትን ጥቂት እንሰብስብ። አባ ዮሴፍ ከአባ ይስሐቅ የሰማውን እንዲህ ተናገረ። አንድ ጊዜ ከአባ ጴሜን ጋር ተቀምጬ እያለሁ ገጹ በተመስጦ በርቶ አየሁት። ከተመስጦ ሲመለስ በፊቱ ተደፍቼ አባ እባክህ የት እንደነበርክ ንገረኝ ብዬ ነዘነስኩት። እርሱም ልቦናዬን ከድንግል ማርያም ጋር ነበር። ልክ በእግረ መስቀሉ ስር ሆና ስታለቅስ ታየኝ ነበር። ልክ እንዳርሷ ሁኚ ሳለቅስ ብኖር ደስታዬ ነው። መናገር ይሻላል ወይስ አርምሞ ብለው አባ ጴሜንን ጠየቁት። ስለ እግዚአብሔር ሲል የሚናገር መልካም አደረገ፣ ስለ እግዚአብሔር ሲል ዝም የሚል መልካም አደረገ ብሎ መለሰላቸው። አንድ ጊዜ ብዙ አበው የእግዚአብሔር ወዳጅ ወደ ሆነ አንድ ሰው ቤት ሄዱ። ከመካከላቸውም አባ ጴሜን ነበር። በዛ ሰው ቤት ማዕድ ሲቀርብ ስጋ ቀረበላቸው። ሁሉም ሲበሉ አባ ጴሜን ግን አልተመገበም ነበር። እነዛ አባቶች ያደረገውን ባወቁ ጊዜ ተገርመው አባ ጴሜን ሆይ እንዲህ ማድረግ ደግ ነውን? ሲሉ ጠየቁት። እርሱም አባቶች ሆይ ይቅር በሉኝ፣ እናንተ ብትመገቡ ማንም አይሰናከልባችሁ፣ እኔ ግን ብመገብ ብዙ አርድእት አሉኝና ይሰናከላሉ።
አባ ጴሜን ስጋ ከበላ እኛ ስለምን አንበላም ይላሉ። እነዛ አባቶችን በማስተዋሉ ተደነቁበት። ያለ እነርሱ ልኖር የማልችል 3 ነገሮች አሉ፣ ምግብ፣ ልብስና እንቅልፍ። ነገር ግን በመጠን እንዲሆኑ መገደብ እችላለሁ። ዳዊት ለኢዮአብ ከተማውን በእጅ እስክታስገባ ድረስ ጦርነቱን ቀጥል ብሎ ልኮበት ነበር። ከተማ የተባለው የነፍስ ጠላት ነው። ምን እንደተፈጸመ አለማወቅ ወደ ተሻለ ነገር ከመጓዝ ያስቀረናል። ትዕግስትና ይቅር ባይነት የአባ ጴሜን ዋነኛ መገለጫዎች ነበሩ። አንድ መነኩሴ ወደ እርሳቸው ቀርቦ አንድ ወንድም በድሎኛል፣ እርሱን ሂጄ ልገስጸው እችላለሁን ሲል ጠየቃቸው። አባ ጴሜንም አይሆንም አሉት። መነኩሴውም ደግሞ ለምን ሲል ጥያቄውን ቀጠለ። አባ ጴሜንም እንዲመለሱለት በመጀመሪያ ራስህን ገስጽ፣ ለራስህ እኔም ኃጢአት ሰርቻለሁ፣ ታዲያ ይህ ወንድም ስለበደለኝ ብቻ እንዴት እርሱን ወቅሳለሁ በል። ይህን ካደረክ የገዛ ሕሊና ይወቅሳል። ያን ጊዜ በወንድም ላይ ያስከው ቂም ይለቃል። አባ ጴሜን ስለ ፈተና ሲናገሩም እንዲህ ይሉ ነበር። ፈተና ያላየ ሰው ወደ እግዚአብሔር መንግሥት መግባት አይችልም። ራስህን በእግዚአብሔር ፊት ጣል። በምታደርገው መንፈሳዊ እድገት ራስህን አትለካ። የራስህን ፍቃድ ሁሉ ትተህ ኑር። እነዚህ ለነፍስ ሥራ ዋና መሳሪያዎች ናቸው። ክፉንም በክፉ ማሸነፍ አይቻልም። አንድ ሰው አንተን ከበደለ መልካም አድርግለት። ያ መልካም ሥራ የእርሱን ክፋት ያጠፋዋል። የምናስተምረውን የማንኖር ከሆነ ሁል ጊዜ ንጹህ ውሃ እየሞላ በዙሪያው ባለው ቆሻሻ ጉድፍ እንደሚበከል የውሃ ጉድጓድ እንሆናለን። በሌላኛው ጊዜ አንድ ወንድም አባ ጴሜንን ምከረኝ ብሎ ጠየቀው። ድስት በእሳት ላይ ያለ ምንም አይነት ተባይ ሊቀርበውና ሊያበላሸው አይችልም። ከእሳት ወጥቶ ሲቀዘቅዝ ግን ነፍሳት ሁሉ ለመግባት ለማበላሸት ይቻላቸዋል። መነኩሴም ከመንፈሳዊ ተግባር ካራቀ ጠላት የድቀት ምክንያት ያገኝበት። አባ መቃርዮስ። በአንድ ወቅት አባ መቃርዮስ ይህንን ታሪክ ተናግሮ ነበር። ወጣቱኝ በአንዲት ባት ውስጥ ስኖር መንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክብር መቀበል ስላልፈለኩ ሸሽቼ ወደ ሌላ መንደር ገባሁ። ሸሽቼ ሲሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዚያ መንደር የነበረች አንዲት ድንግል ሕጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ አመናኝ ነው ብላ ተናገረች። መንደርተኞችም ይህን ሲሰሙ ወጥተው ያዙኝ። ጥቁር ሻይ መሰለ ማሰሩና ሌሎችም የወዳደቁ ነገሮችን ባንገቴ ዙሪያ አደረጉብኝና በመንደር መሃል እያዳፉኝ ወሰዱኝ። እየደበደቡኝም የመነኩሴ ልጃችን አበላሸ፣ ያዙት ይሉ ነበር። እስክሞትም ድረስ ደበደቡኝ። ከሽማግሌዎች አንዱ ወደ እኔ ቀረበና ሕዝቡን ምን መስራታችሁ ነው? ይህን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው? በማለት ተቆጣቸው። ያ ያገለግለኝ የነበረ ሰው አፍረት ተከናንቦ ከኋላ ይጓዝ ነበር። እርሱንም ይሰድቡት ነበር። ተመልከት፣ ይህንን የምታገለግለው መነኩሴ ምን እየሰራህ አየህ? እንደዚህ በማለት ይከሱት ነበር። የልጃገረዷ ወላጆች እርሱን ለመንከባከብ ቃል እስኪገባ ድረስ አትልቀቁት። ልጅቱን ለመንከባከብ ቃል ገብቼ ስለቁኝ ወደ ባቲ ተመለስኩ። ከዚያም የሚያገለግለኝ ሰው ያሉኝን ቅርጫት ሁሉ ይሽጥና ለዚያ ሲሰጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስህ ሚስት አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ስራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራው የማገኘውን ሁሉ ለእርሷ ልክላት ነበር። የዚያች ሴት መውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታመጥም መውለድ አልቻለች። መንደርተኞቹም ምንድነው ችግሩ በማለት ጠየቋት። እርሷም ምክንያቴን አውቀዋለሁ፣ ያንን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝ ስጋሌ ነው ብላ እውነቱን ተናገረች።
በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴው አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞች ሁሉ መጣው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህ ስሰማ ህዝቡ ስለኔ መልካም በማለት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸው። ወደዚህ ገዳም መጣሁ። አባ ሙሴ ጸሊም በበዓቱ እያለ የፈተና ጦር ያሰቃየው ነበር። ፈተናውን ተቋቁሞ በበዓቱ መቀመጥ ስላልቻለ ወደ ገዳሙ አበምኔት ወደ አባ ይስድሩ ዘንድ ሄደና በበዓቴ መቀመጥ አልቻልኩም። አባ ይስድሩስም ወደ በዓቱ ተመልሶ በዚያው እንዲጸና መከረው። ሙሴ ግን ፈጽሞ አልችልም አለ። በዚህ ጊዜ አባ ይስድሩስ ሙሴን ይዞት ከገዳሙ ቅጥር ውጭ አወጣው። ከዛ ወደ ምዕራብ አዞረውና ተመልከት፣ በዛ አቅጣጫ የአጋንንት መንጋ ለወረራ ሲዘጋጁ ሲንጫጩ አሳየው። ቀጥሎ ደግሞ ወደ ምስራቅ እንዲመለከት አደረገውና እልፍ አእላፍ መላእክት ብርሃን ተጎናጽፎ አሳየው። ከዚያም እነዚህ የብርሃን መላእክት ቅዱሳንን ለመርዳት ከእግዚአብሔር የሚላኩ ናቸው። እነዚህ ርኩሳን አጋንንት ደግሞ ቅዱሳንን ለመፈተን የሚዘምቱ ናቸው። የብርሃን መላእክት ኃይል ከአጋንንት ኃይል ይበልጣሉና ጸንተ ተጋደል። አባ ሙሴም ወደ በዓቱ ተመለሰ። አባ ሙሴ በገዳሙ አስቄጥስ እያለ ከገዳማውያን አንዱ ጥፋት ሰራና ማህበሩ ለፍርድ ተሰበሰበ። አባ ሙሴ ግን በጉባኤው ላይ አልነበረም። ስለዚህ ካህኑ ተልኮ ና ሁላችንም አንተን እየጠበቅን ነው አለው። አባ ሙሴም በሚያፈስ ከረጢት አሸዋ ሞልቶ ያንንን በጀርባው ተሸክሞ ከኋላው እያፈሰሰ ወደ ጉባኤው አመራ። ጉባኤተኞች ተገርመው ለምን እንደዚህ እንዳደረገ ጠየቁት። እርሱም የእኔ ኃጢአቶች በኋላ እንደዚህ አሸዋ በዝተው ይፈሳሉ፣ ነገር ግን ላያቸውም አልቻልኩም። ዛሬ ግን በሌላው ላይ ለመፍረድ ወጥቻለሁ። ይህን ሲሰሙ ዝም አሉ። ያን ወንድምን በይቅርታ አለፉት። በሌላ ጊዜ በገዳሙ አስቄጥስ ያሉ መነኮሳት ተሰበሰቡና የአባ ሙሴን ትዕግስት ለመፈተን ሲሉ ይህ ጥቁር መነኩሴ ለምን እዚህ መጣ ብለው ተናገሩት። እርሱም ዝም አለ። ጉባኤው ሲበተን አባ ክፉ ስንናገር ምንም ማዘን አልተሰማህም ነበር? ለምንድን ነው ሲሉ ጠየቁት። አባ ሙሴም መለሰ፣ ተሰምቶኛል፣ ነገር ግን ላልነገረው አንደበቴን ተቆጣጠርኩት። በአንድ ወቅት በገዳሙ አስቄጥስ ጾም ታወጀ። በዚያ ሳምንት አባ ሙሴን ለማየት ከግብጽ ወንድሞች መጡ። አባ ሙሴን በእንግድነት ተቀበላቸውና ምግብ ያበስላቸው ጀመር። የእሳቱን ጢስ የተመለከቱት ጎረቤቶች አባ ሙሴ ትእዛዝ አፍርሶ ምግብ ያበስላል ብለው ለገዳሙ ኃላፊዎች ተናገሩ። ኃላፊዎችም አሁን ተውት፣ ሲመጣ እኛው ራሳችን እናናግረዋለን። ኃላፊዎችም አባ ሙሴን ጠርተው ለምን ምግብ እንዳበሰለ ተረዱ። በቀዳሚት ሰንበት ማህበሩ ሁሉ ወደ ቤተክርስቲያን ሲመጣ በአደባባይ አባ ሙሴ ሆይ የሰውን ትእዛዝ አልጠበቅም፣ እግዚአብሔርን ትእዛዝ እንግዳ ሆኜ መጥቼ ተቀብላችሁኛል የሚለውን ግን ጠብቀሃል ብለው አመሰገኑት። አንድ ጊዜ የአካባቢው ገዢ ስለ አባ ሙሴ ዝና ሰምቶ ያየው ዘንድ ወደ ገዳሙ አስቄጥስ መጣ። ይህን የሰማው አባ ሙሴ ሸሽቶ ወደ ጫካ ገባ። በመንገዱም ላይ ያለ የገዢው መልእክተኞች አገኙትና እባክህ አባ ሙሴ የት እንዳለ በዓቱን አሳየን። አባ ሙሴም ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂል ነው። ይህን የሰማው የአካባቢው ገዢ ወደ ቤተክርስቲያኑ መጣና የሆነው ሁሉ ለአገልጋዮች ነገራቸው። ብዙ ሰዎች ስለ አባ ሙሴ ሲያወሩ ሰምቼ ለማግኘት መጥቼ ነበር። በመንገድ ላይ ያገኘሁት አንድ አረጋዊ ሰው ግን የአባ ሙሴ በዓት የት እንደሆነ ስንጠይቀው ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂል ነው አለን። አገልጋዮችም በጣም ተናደዱ። ምን አይነት አረጋዊ ነው ስለ ቅዱሱ ይህን የሚናገር? ከዚያም የሰውየው መልክ ምን አይነት እንደሆነ ጠየቁት። ትልቅ
ጠቆር ያለ አሮጌ ልብስ የለበሰ ነው። አገልጋዮችም ተገርመው ይህማ ራሱ አባ ሙሴ ነው፣ ይህን ያለህ ሊያገኝ ስላልፈለገ ነው። የአካባቢው ገዥም ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አንድ ጊዜ በገዳማትኪስ ወንድሞች አብረውት እያሉ አባ ሙሴ ተመልከቱ፣ በርበሮች ገዳማችን ሊያጠፉ እየመጡ ነው፣ ተነሱና ሽሹ። እነርሱ ግን አባ አንተ አትሸሽምን ሲሉ ጠየቁት። አባ ሙሴም እኔማ ይህችን ቀን ለብዙ ዘመን አስጠብቃት ኑሬያለሁ። ጌታ በወንጌል ሰይፍን የሚያነሱ በሰይፍ ይጠፋሉ ያለው ቃል ይፈጸማል። እነርሱም እኛም አንሸሽም፣ አብረን እንሞታለን እንጂ። አባ ሙሴም ያ ለእኔ ረብ የለውም፣ ሁሉም ሰው ለየራሱ ይወስን ብሎ መለሰላቸው። በዛ ለነበሩት 7 ወንድሞች በርበሮች ወደ ገዳሙ ደጅ እየደረሱ ነው ብሎ ነገራቸው። ወዲያውም በርበሮች ደርሰው ገዳማውያኑም በሰይፍ መቷቸው። ከ7ቱ ደቀ መዛሙርት አንዱ ሸሸና በተቆለሉ ሰሌን ውስጥ ተደበቀ። ወዲያውም 7 አክሊላት ሲወርዱላቸው ተመለከተ። አባ ሙሴ በአሰርቱ ወደ ጴጥራ ሲሄድ በአካባቢው ውሃ ስላልነበረ ተጨንቆ ነበር። አንድ ድምፅ ሂድ፣ ስለምንም ነገር አትጨነቅ አለው። ስለዚህም በዚያ መኖር ጀመረ። አንድ ቀን በጴጥራ እያለ አበው ሊጎበኙት መጡ። የነበረች ውሃ ጥቂት ነበረችና በእርሷ ምግባቸውን አበሰለ። የሚያጠጣቸውን ግን አላገኘም። ስለዚህም ወደ ውጭ እየወጣ ውሃ ይሰጠው ዘንድ እግዚአብሔር ይለምን ነበር። በመጨረሻ ዝናብ ዘነበና የውሃ ማጠራቀሚያዎች ሁሉ ሞላቸው። እነዚያ አባቶችም ትወጣና ትገባ የነበረው ለምንድን ነው? አባ ሙሴ መለሰ፣ እናንተ በግንነት ስትመጡ ውሃ አልነበረኝም። ስለዚህ ያንተን አገልጋዮች ወደ እኔ ልካቸዋል። ነገር ግን ውሃ የለኝም። ስለዚህ እባክህ ውሃ ስጠኝ እያልኩ እግዚአብሔርን ለመለመን ነበር። አባ ሙሴ ለአባ ጴሜን የላካቸው 7ቱ ትእዛዛት እነዚህ ናቸው። መነኩሴ ለባልንጀራው መሞት አለበት። በምንም መንገድና በምንም ሁኔታ በወንድሙ ላይ መፍረድ የለበት። መነኩሴ ማንንም እንዳይጎዳ ስጋን ከመተው በፊት ለማንኛውም ነገር ሟቲ መሆን አለበት። መነኩሴ በልቡ በደለኛ መሆኑን ካላሰበ እግዚአብሔር አይሰማውም። አንድ ወንድም ይህ ምን ማለት ነው ብሎ ጠይቆት ነበር። አንድ ሰው ስለ ራሱ ጥፋት በማሰብ ልቡ ከተጠመደ የባልንጀራውን በደል የሚያይበት አይን አይኖረውም በማለት መለሰለት። የሰው ምግባር ከጸሎቱ ጋር ካልሰመረ በከንቱ ይደክማል። አንድ ወንድምም በምግባርና በጸሎት መካከል ያለው ስምረት ምንድነው ብሎ ጠይቆት ነበር። ሙሴም እንዲህ አለ መለሰለት፣ እኛ እንዳይሆኑብን የምንጸልይባቸው ነገሮች መፈጸም የለብንም። ሰው የልብ መሻት ካለው ጌታ ያንን ተቀብሎ የጸሎቱን ግዳጅ ይፈጽምለታል። ያም ወንድም አንድ መነኩሴ የሚቀበላቸው መከራዎች እንዲያልፉ እርዳታ የሚያገኘው እንዴት ነው? አባ ሙሴም በቅዱስ መጽሐፍ እግዚአብሔር መጠጊያችን ኃይላችን ባገኘን በታላቅ መከራ መረዳታችን ነው ተብሎ ተጽፏል። እንደዚህ ብሎ መለሰለት። አባ ሙሴ ሰው በራሱ ላይ የሚወስነው ጾምና የሰውነት ቁጥጥር ዋጋው ምንድን ነው? መልሶም እነርሱማ ነፍስን ትሑት ያደርጉታል። በመዝሙር ድካሜና መከራዬን እይ፣ ኃጢአቴን ሁሉ ይቅር በለኝ ተብሎ እንደተጻፈ፣ ስለዚህም ነፍስ እነዚህን መከራዎች ከተቀበለች እግዚአብሔር ይቅር ይላታል። ሰው ወደ ልቡ የሚመጣውን ፍትወት ክፉ ሐሳብ ለመቋቋም ምን ማድረግ አለበት ብሎ አባ ሙሴ ጠየቀ። ሲመልስም ማልቀስና እግዚአብሔር ረዳትነት መለመን አለበት። ከዚያም በተረዳ ልቡና ሆኖ ከጸለየ ፈተናው ይታገስለታል። በመጽሐፍ እግዚአብሔር ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል ተብሎ እንደተጻፈ። አንድ ወንድም አባ ሙሴን አንድ አገልጋይ ባጠፋው ጥፋት የተነሳ ጌታው መጣው፣ አገልጋዩ ምን ማለት አለበት ብሎ ጠየቀው። አባ ሙሴ መለሰለት፣ አገልጋዩ ብዙ ከሆነ አጥፍቻለሁ ይቅር በለኝ ማለት አለበት። ሌላ አይጠበቅበትም ሲል ያ ወንድም ጠየቀው። አይጠበቅበትም በማለት መለሰለት አባ ሙሴ። ለጊዜው ጥፋቱ ኃላፊነቱን ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል። ይህ ሁሉ ዓላማው ባልንጀራ ላይ ላለመፍረድ ነው። በእውነቱ ጌታችን የግብፅን በኩራት ሁሉ ሲመታ ሰው ያልሞተበት አንድም ቤት አልነበረም አለና መለሰለት።
ያ ወንድም መልሶ ምን ማለት ነው አለው። ሙሴም ሁላችንም የየራሳችን ጥፋቶች ካየን የባልንጀራችን ለማየት እድል አይሰጠንም። በራሱ ቤት ሰው የሞተበት በጎረቤት ለቅሶ ለማልቀስ አይሄድም። ለባልንጀራ መሞት ማለት የራስን ጥፋት ትኩረት በመስጠት የሌላውን ጥፋት ከቁም ነገር አለመቁጠር ነው። ማንንም አትጉዳ፣ በማንም ላይ ክፉ አታስብ፣ ክፉ የሚሰራውን ሰው አትናቀው፣ በባልንጀራው ላይ ክፉ በሚሰራ ሰው ላይ አትተማመን፣ በባልንጀራው ላይ ክፉ ከሚሰራ ሰው ጋር አትደሰት። ለባልንጀራ መዋቲ መሆን ማለት ይህ ነው። በማንም ላይ አትማረር፣ ነገር ግን ሁሉንም እግዚአብሔር ያውቃል በል። ከሚያማ ሰው ጋር አትተባበር፣ በሐሜቱም አትደሰት። ወንድሙን የሚያማውን ሰው አትጸየፈው። አትፍረድ ማለት ትርጉም ይህ ነው። በማንም ላይ ጥላቻ ሐሳብ አይኖርህ። ጥላቻ ልብን እንዲያሸንፈው አትፍቀድለት። ባልንጀራውን የሚጠላውን አትጥላው። ሰላም ማግኘት ማለት ይህ ነው። የሚከተለውን እያሰብ ልብህን አበርተው። ፈተና በቶሎ ያልፋል፣ ሰላም ግን ለዘላለም ይጸናል። በእግዚአብሔር ወልድ ጸጋ አሜን።